አብርሽና ሩታ ተታረቁ። ሄርሜላ ጠፋች፣ ከሀገር ጠፋች። ገና የመታረቃቸውን ወሬ ስሰማ ጭራሽ እኔማ አይናቸውን ማየት አልችልም። እንዴት የቀማሁትን ባሌን ተቀማሁኝ የቀማኋትን ብላ አሁን ደግሞ ተታረቁን ስሰማ በጣም ተናደደች። ሄርሜላ ድሮም ነግረናን ነበረ። አብርሽ ከነ እህቶቹ ከሁለቱም እህቶቹ ሩታ አዲስ አበባ ስትገባ ሁለቱም እህቶቹ ሰፕራይዝ አድርገው ጠበቋት። እሷም ተደሰተች። ልዑሌን ይዛ ወደም ድሮ ቤታቸውና ወደ ድሮ ፍቅራቸው ተመለሱ። በጣም ደስ ይላል። የዛሬው ቀን እንግዲህ የሩታ ደጋፊ ነን የምትሉት ከሩታ ጎን የቆማችሁት አሸንፋችኋል። ሄርሜላንም ደግሞ ስታደንቁ የነበራችሁ እንግዲህ አብራችሁ እያለቀሳችሁ ዋሉ ማለት ነው። እንግዲህ የሄርሜላ ደጋፊ ነን፣ ሄርሜላ ቆንጆ ነሽ፣ ሄርሜላ ሂጅበት ስትሉ አሁን ደግሞ እያለቀሰኝ ከሀገር ጠፋች አሉ። አብራችሁ ልትሄዱ ይሆን? መቼም እዛም ትክክል እዛም ትክክል የምትሉ ሰዎች እንግዲህ ስራቸውን እነሱ በአግባቡ እየተወኑና እየሰሩ ይገኛሉ። ድሮም አልተጣሉም። ይሄ እኮ ድራማ ነው። ምክንያቱም እሷም ልጅ ወልዳ ከቤተሰቦቿ ጋር ነው ያለችው። እናም ይሄ ደግሞ እየሰሩ ያሉት ድራማ ነው። የራሳቸውን ህይወት የራሳቸውን ዩቱብ ለማሳደግ የሚያደርጉት አክት ነው። እንግዲህ ልትሄድ ትኬቱ ተዘጋጅቷል የተባለውም የበረራ ጉዞዋ እንዴት ተቋረጠ ተናገረች ትናንትና። የተቋረጠበትም በአንዳንድ ነገሮች ነው የዘገየው። ስለዚህ የቀረሁት እንዳይመስልህ እስካንድያው። ነገር ግን አሁን ወደ ቤቴ ወደ ድሮው ወደ ማንኛው ቤቴ መግባት እፈልጋለሁ ስትለው አብርሽም በደስታ ዘለለ። ግን ሁሉንም እንግዲህ አስደስችኝ መሄዱንም አልሄድም በይኝ ሲላትም አይ በፍጹም እሱንማ አትሰበው፣ በፍጹም ከሀገር መውጣቱን አልሰረስኩትም ማለትም አለባት። ምክንያቱም ተመልካቾቹ ቢያንስ እንኳን እንዴ ውሸታቸውን ነው እንዳይሏትም ይሄንን ማለቷ በጣም ጥሩ ነው። ሲቀጥል ሄርሜላም እንግዲህ ስትሰራ የነበረችው አግባኝ፣ ቀለበት ሰርልኝ፣ በጣም ነው የምወድህ የኔ አባት የኔ ቅብጥሬ ስትል እንግዲህ ዛሬ ደግሞ ክሎሮክስ ፍለጋ ወደ ሱቅ ሄዳለች። ሱፐር ማርኬት የሚባል ኢንፎርሜሽን ሰምተናል። አንዳንዴ እንኳን የወለዱት ውስጥ የሚፋቀሩ ውስጥ አይደለም እንደዚህ ወልደው ምንም ቢሆን ቢለያዩ እንኳን የሚያገናኛቸው መካከል ላይ ልጅ አለ ማለት ነው። እሱ እውነት እንኳን ቢሆን ቢጣሉ ሄርሜላ ትክክል አይደለሽም በዚህ ውስጥ መግባትሽ ማለት ነው። በእርግጥም እየሰራችሁት ያላችሁ ድራማ ነው። ድራማም እንኳን ቢሆን ሰው ባል ላይ እንደዛ መሆንሽ የምታረጊው አክት በፍጹም አይሄድም፣ ለድራማውም ቢሆን አይመጥንም ማለት ነው። እናም እንግዲህ ሄርሜላ አሁን ላይ ምን ላይ ያለሽው? ሩታና አብርሽ ተታረቁ ማለት ነው። እሷም ወደ ቤቷ ልዑልን ይዛ ወደ ቤቷ ስገባ ገና ከቤት ከመግባቷ በፊት ከመንገድ ሰፕራይዝ አድርገው ሁለቱም እህታማቾቹ ቀጣይ አብርሹ ነው። ሶስቱም በአንድ ተዘጋጅተው ጠበቋት። በዚህም ሁሉም ተደሰቱ። ሩታም ሁሉንም ነገር ቀይሬያለሁ፣ አብርሽንም አሳልፌ ለሄርሜላ አልሰጥም የልዑሌን አባት በማለት እንግዲህ አሁን ላይ በደስታ ዛሬ እንግዲህ በልደቱ ቀን ሁለታችንም በደስታ መኖር አለብን በማለት ሁለታቸውም እንግዲህ በደስታ እየቦረቁ ሶስቱም ይገኛሉ ማለት ነው። እንግዲህ ሩታም ልጇን ታቅፋ በዛ አይነት መታለች ማለት ነው። አብርሽም በደስታ ሄርሜላ ግን ከሀገር እንደጠፋች ነው እየሰማነው ማለት ነው። ከሀገር ጠፍታለች ወይስ ተደብቃለች የሚባለው እስካሁን ስንት ቀን ሆኗታል? አልታየችም። ከጠፋች በመጀመሪያ ለመታረቅ ሲቀራረቡ ይሄን የሰማችው ሄርሜላ ማመን አቃታት። እንዴት አብርሽ ያሰረልኝን ቀለበት ውሸቱን ነው እንዴ? ለምን በማለት ጥያቄ ውስጥ ገብታለች። እንዴ የልዑል አባት እኮ ነው። ስለዚህ ከሩታ ውጭ ወደ ውጭ በማለት
ልዑል እናት ጋር ከሩታዬ ጋር ተታረቁ ማለት ነው። እንግዲህ በሰው ህይወት እንደወጣሽ እንደገባሽ ውጪ ተብለሽ ማለት ነው። እንግዲህ ሲያጫወቱብሽ ነበርና ዛሬ እንግዲህ ሲታረቁ ምን ተሰማሽ ይሆን ማለት ነው። እንግዲህ አይዞሽ ቀዝቃዛ ውሃ እየጠጣሽ አትርሽ ማለት ነው። እውነትም ቢሆን ማለት ነው። እና እንግዲህ እነሱ አይለያዩም ታርቀዋል ማለት ነው። ሩታና አብርሽ ይሄው ባንድ መጥተዋል። ከእህቶቿ ቤተሰቦቿ ሁሉን የሚወዱትም እንግዲህ ሩታን ነበረ። ኤፍሬም ራሱ የተጣላው ከወንድሙ ጋራ የራሴን ህይወት እኖራለሁ በሚለውም ሰዓት ከአሁን በኋላ የምታደርገውን ነገር ወንድሜም አይደለህም ብሎ ሲናገርና በጣም ሲናደድ አይተን ነበር። ዛሬ ደግሞ ሁለቱም በአንድ እንድሲያይ በደስታ እሱም ሰፕራይዝ ሆኗል ማለት ነው። ምን እሱ ብቻ አድናቂዎችም ተመልካቾችም ከሩታ ጎን የቆማቸውም ሁሉም ደስ ብሏቸዋል። በባለፈው ድርጊቷ ተጫውታባሃለች፣ ሂድበት አብርሽ፣ ሩታ አትሆነህም እያላችሁ ስትሉት ነበረ። አሁን ላይ ግን ሁለቱም እንደዚህ መጥተዋል ማለት ነው ተታርቀው። እናም አንዳንዴ በሰው ህይወት የምትገቡ ሰዎች እነሱ ምንም ስራቸውን እየሰሩ ነው። በእርግጥም ተጣልተው አይደለም፣ ግን ደግሞ ያው አንዳንዴ በሰው ህይወት እንደዚህ ስትገቡ መጨረሻ ላይ እነሱ እንደዚህ ይገናኛሉ ማለት ነው። ከመሀል የገባችሁት ለምሳሌ ሄርሜላን ስናይ በዚህ ቦታ ላይ በሰው ትዳር ላይ የሚማግጡ ሰዎች በሰው ትዳር የሰው ትዳር ለማፍረስ የሆነ ክፍተት ሲያገኙ እኔ እኮ አለሁ እኔ እኮ እንድነኝ እያሉ የሚገቡ ሰዎች መጨረሻ ላይ እንኳን ልጅ ወልደው ይገናኛሉ ማለት ነው። እናም እዚህ ጋ የምንረዳው ነገር አንዳንድ ሰዎች በሰው ትዳር ላይ የሚቀልዱ እንደዚህ የሚገቡ ሰዎች ምንም ቢሆን ይገናኛሉ ማለት ነው። ምክንያቱም በመካከላቸው ልጅ አለ ማለት ነው። ልጅ ባይኖር ምንም ማለት አይደለም ማለት ነው። እናም እንግዲህ እህቶችም በዚህ አይነት ቡዜና ማለት ነው ሁለቱም በደስታ እንደዚህ መጥተዋል ማለት ነው። እንኳን ደስ ያላቸው ብለናል። እንግዲህ የሩታና የአብርሽ እንዳይለያዩ እያላችሁ በየኮመንቱ እሱንም እና ሄርሜላን ስትሳደቡ የነበራቸው እንግዲህ ዛሬ ደግሞ እንኳን ደስ ያላችሁ ሁለቱም ተገናኝተዋል ማለት ነው። እንግዲህ ቀጣይ ምንድን ነው የሚሆነው? ሄርሜላን ፍለጋ ማን ሊሄድ ነው? ሄርሜላ እንግዲህ ይህን ስታይ በጣም ትናደዳለች። ምክንያቱም ትናንት ቪዲዮዋ ላይ እንዳያችሁት ሩታ ማንም ሰው በህይወቴ ውስጥ ማንም እንዲቀርበኝ አልፈልግም፣ ማንም ቁልፌን ሰጥተኸኝ እቤቴ እኖራለሁ፣ አንተም ስትገባም ስወጣም ሰዓት ይሰጥሃል፣ መተህ ማየት ትችላለህ። ነገር ግን በህይወትህ ያሉ ጓደኞች እኔን መተው ሊያስቸግሩ ሊገትቱኝ አይፈልግም ስትለው እሱም ሁሉን ተነጋግረን ጨርሰናል፣ ነገር ግን ከቤት ውጣ የምትይው ነገር 3 ክላስ አለን፣ አንደኛው ለልዑል፣ አንደኛው ለአንቺ፣ አንደኛው ለእኔ መሆን አለበት ቢላትም በፍጹም የተነጋገር ነው ቁልፍ ሰተኸኝ ልትወጣ ነው እያለችው ነበረ። ምክንያቱም ድራማው እዚህ ጋር ውሸታሞች ስለሚባሉ ነው። እንግዲህ አንድ ላይ ነው የምትኖሩት። ተይ እንጂ ሩታ፣ ይሄ እኮ ማንም የሚያየው እንትን ነውና፣ ስለዚህ አልተጣላችሁም። ስለዚህ ልጅ ወልደሽ ከቤተሰቦች ጋር ስለሆንሽ ይሄንን ድራማ ለምን ዩቱብስ ቁጭ ላል መስራትና መሄድ አለብን በማለት ነው የሄዳችሁት ማለት ነው። ለማንኛውም ስለ እውነትም ከሆነ ስለተታረቃቸው አንድ ላይ ስለሆናችሁ ደስ ብሎናል ማለት ነው። እናም መልካም በዓል ይሆንላችሁ። ዛሬ የደስታ ቀን ነው። እውነት ለመናገር ጌታችን ኢየሱስ ክርስቶስ የተወለደበት የልደት ቀን ነውና በዚህ ቀን በእርግጥ መታረቅ ነው እንጂ መጣላት አያስፈልግም። ደስታ ነው፣ የደስታ ቀን ነው። ጌታችን የተወለደበት ቀን ነው። ስለዚህ የተጣላ እንኳን ቢኖር ይቅርታ ተባብሎ ደስ የሚልበት ቀን፣ ሌሎችን የሚታሰብበት፣ የታመሙት የሚጠየቅበት፣ በእስር ቤት በምን ያሉት የሚጠየቁበት ጊዜ ነው ማለት ነው። እና ሩታና አብርሽ መታረቃችሁም መገናኘታችሁም አብራችሁም እቤታችሁ መግባታችሁም በጣም ደስ ይላል ማለት ነው። እንግዲህ ተመልካቾች ከዚህ ከነሱ ቪዲዮ ምን ተማራችሁ ማለት ነው? ያው እንግዲህ አንዳንዴ እኔ ከዚያ እንዴት ተማርኩት የሄርሜላን ነው። ምክንያቱም ብዙዎቹ
በሰው ትዳር ውስጥ ዘል ብለው ይገባሉ የሆነ ክፍተት ካገኙም። እናም ልጅ ያላቸው ሰዎች ደግሞ ምንም ፍቅር ካለ እውነተኛ ፍቅር ሊነጋገሩ ሊጣሉ ይችላሉ፣ ግን ደግሞ አይለያዩም። ሩታና አብርሽ ደግሞ ስቴፕ ዋን ስቴፕ ቱ ያየናቸው ከመጀመሪያውም ጀምራ ሩታ ለአብርሽ መስዋዕትነት ከፍላለች። ጠያቂዋ አፍቃሪዋ እሷን ብትሆንም ቤተሰቦቿን እስከ መክዳት ቤተሰቦቿን እስከ መተው ድረስ እሱን ተከትላ ብዙ መስዋዕትነት ከፍላለች። ከዛም ደግሞ እሱም ተቀብሎ እሱም ስለሚያፈቅራት ተንከባክቧትም ብዙ ነገሮችን ቢለቀው ሌላ ሀገርም ሂደው ነበረ። እንግዲህ ቪዲዮውን እንዳየ ነው ማለት ነው። እናም አሁን ላይ ደግሞ እነሱ ይለያያሉ ማለት በታምር አይደለም ማለት ነው። ልጅ ወልዳለች፣ የልጅ እናት ሆናለች ማለት ነው። እናም እንግዲህ ሄርሜላ ደግሞ ይህን ክፍተት አግኝታ ከሱ ጋር ለመጀመር ነበረ ቀለበት ሰርልኝ የኔ አባት በጣም ነው የምወድህ እያለች ምንም እንደው አስተማሪነት የለውም። የሰው ባል እየዘለለኝ መሳም፣ እንደዚህ መተቻቸት፣ መተቃቀፍ ምናምን ይሄ በጣም ፍጹም ስህተት ነው በእውነት። እናም እንግዲህ ሄርሜላዬ ጽናቱን ይስጥሽ እንልሻለን። ምክንያቱም አሁን ላይ ሁለቱም ታርቀው አንድ ላይ በዓልን እያሳለፉ ነው ማለት ነው። ልጇንም ይዛ መታ እንግዲህ ከቤተሰቦቹ ጋር ከእህቶቹ ጋራ በዛ አይነት ተቀብለዋታል ማለት ነው። ሄርሜላዬ እንግዲህ ታዩ ጠፍተሻል ብለዋል እንላለን። እንግዲህ ጽጌን በመጣችበት ሰዓት ወደ ቡታጅራ ብዙ ነገር ደርሶባታል። ታግታ ብዙ ነገር ሲያደርጓት ነበረ። አንቺ በባለፈው ጊዜ ብዙ ነገር አድርገሽ ነበረ፣ አሁን ደግሞ እሱ ልኮሽ ከሆነ በጣም የሚያሳዝን ነው በማለት ሲናገሯት ነበር። አስረው ራሱ ሲያሰቃዩት ነበር ማለት ነው። እንግዲህ እዚህ ላይ ነበር እሷም በፍጹም እኔ ምንም የማውቀው ነገር የለም ብላ ስትናገር ነበር ማለት ነው እሷም። እናም ለማንኛውም ስለተታረቃችሁ አብራችሁ ስለተገናኛችሁ ወደ ቤታችሁም ስለገባችሁ በጣም ደስ ብሎናል ማለት ነው። መልካም በዓል ይሁንላችሁ እያልኩኝ በዚሁ አጠናቅቃለሁ። በዓሉ የሰላም የፍቅር የአንድነት የመተሳሰብ ያድርግልን። ጸብን አስወግዶ ፍቅር ይስጠን ማለት ነው። እውነት ለመናገር በስደት ዓለም ያላችሁት ወንድሞችም ፈጣሪ ባላችሁበት ይጠብቃችሁ እያልኩ እንግዲህ በዚሁ እሰናበታለሁ። መልካም በዓል ይሁንላችሁ፣ አይዟችሁ ማለት ነው። የማዳም ቅመሞች እውነት ለመናገር ከባድ ነው። እናም ባላችሁበት ሰላማችሁ ይብዛ። የሩታና የአብርሽ አድናቂዎችም ከሩታ ጎን ነን ብላችሁ ብዙ ነገር ስታደርጉ የነበራችሁትም እንኳን ደስ ያላችሁ። ባይ ባይ።